ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ የያዝነው የወንጀል ታሪካችን ርዕስ የወርቅ ቤቱ ሚስጥር ይሰኛል። ማቆሚያ እንደሌለው የሰው ውቅያኖስ የመርካቶ ገበያ ሁሌም ይናወጣል። አየሩ በሻጭና በገዢ ጫጫታ፣ በተሽከርካሪዎች ጥሩምባና በጉልበት ሠራተኞች የዞር በል ጩኸት የታመቀ ነው። መንገዱን አጥለቅልቆ ከላይታች እንደ ጉንዳን የሚተራመሰው የሰው ጎርፍ የፈለገውን እስኪያገኝ ድረስ እግሩ ረፍት አያውቅም። ይህ ግዙፍ የገበያ መንደር ሆደ ሰፊ ነው። ላባቸውን ጠብ አድርገው ተግተውና ደክመው የላባቸውን የሚበሉትን ቅን አገልጋዮች በሞቀ እቅፉ ይዟል። በሌላ በኩል ደግሞ በዚህ የሰው ማዕበል መሃል እንደ ጥላ አብረው የሚጓዙ በረቀቀ የሌብነት ጥበብ የሰውን ኪስ የሚያራቁቱ ሌቦችና አጭበርባሪዎችም የየቀን ምግባቸውን ያድኑበታል። በዚህ ግርግር መሃል ዓይን የሚያንጸባርቁት የጌጣጌጥ ሱቆች የራሳቸው የተለየ ዓለም አላቸው። በተለይ አመዴ ገበያን በክብ የከበቡት አንጋፋ መደብሮች ለዘመናት የገበያውን ሞቅታ ሲያዳምጡ የኖሩ የትዝታ ማኅደሮች ይመስላሉ። ወርቅና ብሩ፣ ጌጣጌጦቹ በየዕለቱ በደራ ገበያ ጌታቸው ሲቀያየር ይውላል። የሰው ልጅ ውበት ፍለጋ ከደጃፍ አይጠፋም። ይሁንና 6 ቀን ሙሉ እንደ ተቆጣ ባህር ሲያጓራ የከረመው መርካቶ ዕለተ እሁድ ሲመጣ ትንፋሹን ዋጥ አድርጎ ይረጋጋል። ግርግሩ ይነጥፋል፣ ጫጫታው ጸጥ ይላል። ጥቂት ሱቆች ብቻ በከፊል ተከፍተው ብርቅዬ ደንበኛን ይጠባበቃሉ። ሌሎቹ ደግሞ ይህንን የጸጥታ ቀን አዳዲስ ሸቀጦችን ማከማቻና መጋዘን ማደራጃ ያደርጉታል። ልክ በዚች የጸጥታ ቀን የሰንበት ዝምታን ተገን አድርጎ አመዴ ገበያ አካባቢ ብቅ የሚል አንድ ሰው አለ። ገረመው ታዬ። ገረመው እዚህ የሚመላለሰው ለተራ ገበያ አይደለም። እንደ ንስር የሰሉ አይኖቹን በአንድ የተለየ ኢላማ ላይ ከተከለ ሰነባብቷል። እሁድም መርጦ በዚህ ጭር ባለ ሰዓት ብቅ የሚልበትን ሚስጥር የሚያውቀው እሱና እሱ ብቻ ነው። ዛሬ ግን የተለየ ቀን ነው። ለሳምንታት ሲያጠምዶ የነበረው መረብ በመጨረሻ ትልቅ ዓሣ እንዳስገባለት ታውቋል። በየጊዜው መመላለሱ ፍሬ አፍርቶ በውስጡ የሚብላለው ጥልቅ ሴራ ከዳር ሊደርስ መሆኑን ሲያስብ ፊቱ ላይ የሚነበበው የድል ፈገግታና የልብ ትርታው በደስታ እንዲዋጥ አድርጎታል። ከአመዴ ማዞሪያ የወርቅ መደብሮች መሃል የአቶ ኪሮስ ግደይ ሱቅ የተለየ ግርማ አለው። አቶ ኪሮስ በዚህ ስፍራ ዘመናትን ያሳለፉ፣ በጌጣጌጥ ንግዱ ስማቸው የገነነ የገበያው አንጋፋ ናቸው። በብርሃን የሚንጸባረቀው የመስታወት መደርደሪያ ውስጥ የተደረደሩት ወርቆች የአባታቸው የልፋት ውጤቶች ናቸው። ሱቁን ከእርሳቸው በውርስ ከተረከቡበት ጊዜ አንስቶ እንደ ዓይናቸው ብሌን እየተንከባከቡ ለቀጣይ ትውልድ ለማስተላለፍ ሌት ተቀን ይተጋሉ። ለአቶ ኪሮስ ሥራ ማለት ይህ ነው። በሥራ ቀልድ አያውቁም። ሌላው ነጋዴ እግሩን ሰብስቦ በሚያርፍበት የሰንበት ቀንም እንኳን የእሳቸው ሱቅ በር አይዘጋም። የእሳቸው እሁድ አረፋፍዶ የሚጀምር ቢሆንም አንዴ ከገቡ ግን ፀሐይ እስክታዘቀዝቅ ድረስ ከመደብራቸው አይወጡም። ይህንን የሰንበት ልማዳቸውን በአካባቢው ያሉ ነጋዴዎችም ሆኑ ደንበኞች ጠንቅቀው ያውቃሉ። በተፈጥሮ አቋማቸው አቶ ኪሮስ ወፍራምና ግዙፍ ሰው ናቸው። ነገር ግን ደንበኞቻቸውን ሲያስተናግዱ ያ ከባድ አካላቸው እንደ ላባ ይቀላል። ከፊታቸው የማይጠፋው ፈገግታና የሚያስተናግዱበት አንደበተ ርቱዕ ትሕትና የብዙዎችን ልብ ይገዛል። አልፎ አልፎ ግን በዚህ ጭር ባለና ጸጥታ በሰፈነበት የእሁድ ቀን ድባቡ ሲያደክማቸው ሱቃቸው ውስጥ ጠረጴዛቸውን ተደግፈው አጭር የቀን እንቅልፍ ሸለበ የማድረግ ልማድ አላቸው። የአካባቢው ጥበቃዎችም ቢሆኑ የእሳቸውንና የጥቂት ባለሱቆችን የእሁድ ውሎ ያውቃሉ። ስለዚህም ጣልቃ አይገቡም። ሰዎቹ ቆይታቸውን ጨርሰው ሱቃቸውን ቆልፈው ሲወጡ ብቻ አካባቢውን ቃኝተው የመደብሮቹን ደህንነት ማረጋገጥ የዕለት ተዕለት ሥራቸው ነው። ይህቺ የአቶ ኪሮስ ትንሿ የሰንበት እንቅልፍና ጥበቃዎች አዘውትረው የማያልፉበት ጭር ያለው የገበያ ድባብ ለገረመው ታዬ ትልቅ ትርጉም አላቸው። ለሳምንታት እንደ ጥላ ሲከታተለው የቆየው የገረመው የድብቅ ቅኝት አሁን ወደ ማብቂያው ተቃርቧል። በእነዚህ ጭር ያሉ የእሁድ ቀናት ደጋግሞ ሲመላለስ የነበረው በከንቱ አልነበረም። ያሰበው ከተሳካለት የዘመናት የሀብት ጥሙ በአንዴ እንደሚረካ አጥብቆ አምኗል። ነገር ግን ይህ ግዙፍና አደገኛ ድርሻ ብቻውን ሊወጣው እንደማይችል ጠንቅቆ ያውቃል። ከራሱ ጋር ደጋግሞ ተሟግቷል። ቆርጦ ውሳኔ ላይ ከመድረሱ በፊት ግን አንድ ነገር አስፈልጎታል። ልቡ የማይሸበር ሚስጥር ጠባቂና ደፋር አጋዥ። እንደሱ አይነት ሰዎች ከጎኑ ቆመው ጉዳዩን በረቀቀ ስልት ከቋጩት የዓመታት ሕልሙ እውን ይሆናል።
ይህን ሲያስብ ደሙ በሰውነቱ ውስጥ ሲንተከተክ፣ ውስጡ በስግብግብ ተስፋ ሲሞላ ተሰማው። ፊቱ ላይ ሰፊ የክፋት ፈገግታ እየፈካ እጁ ወደ ስልኩ አመራ። በመጀመሪያ የደወለው የልብ ወዳጁና የቅርብ ባልንጀራው ወደ ሆነው ተካልኝ ነበር። ተካልኝ ስልኩን እንዳነሳ ገረመው የጉዳዩን ጫፍ ብቻ በስሱ ወረወረለት፣ ልክ እንደ ማጥመጃ። ቃላቶቹ ጥቂት ቢሆኑም መልእክታቸው ከባድ ነበር። የገረመውን ሐሳብ አየር በአየር የለቀመው ተካልኝ ወዲያውኑ ተስማማ። ይህን ትልቅ ምስጢር በስልክ ማውራቱ አደገኛ ስለሆነ ፊት ለፊት ተቀምጠው ለመቋጨት በአካል ሊገናኙ ተቀጣጠሩ። የሴራው መረብ መዘርጋት ጀመረ። ገረመውና ተካልኝ ከእይታ በተሰወረ ስፍራ በዝግ በር ጀርባ ምስጢራዊ ስብሰባቸውን አጠናከሩ። የሸረቡት ሴራ ግዙፍ ነው። የነደፉት ዕቅድም የዚያኑ ያህል አደገኛ ነው። ገረመው አንድ እውነት በደንብ ገብቶታል። ይህን ትልቅ የሀብት ግንብ ለማፍረስ የሁለት ሰው እጅና ጉልበት ብቻውን አይበቃም። የሰለጠነ ክንድ፣ የረቀቀ ብልሃትና ቆራጥ ልብ ያስፈልጋቸዋል። በጥንቃቄና በጥርጣሬ ከተመራመሩ በኋላ ለዚህ ትልቁ ተልእኮ የሚሆኑ 3 የብረት ላንቃ ያላቸውን ሰዎች መረጡ። ስማቸውም መኮንን፣ ቢተውና እያሉ ይባላል። የሦስቱም የልብ ትርታ አንድ ነው። እንጀራ ፍለጋ መጥተው ያጡትን ኑሮ በአቋራጭ መቀልበስና በአንድ ጀንበር ከበርቴ መሆን። የቀረበላቸውን የዘረፋ ሐሳብ ሲሰሙ አንዳቸውም አላንገራገሩም። ይልቁንም እንደ ጦርነት ነጋሪት ደማቸው ፈላ። መኮንን ፊቱ ላይ የውትድርና ጥንካሬ የሚነበብበት በኢትዮ ኤርትራ ጦርነት ግንባር ላይ ደረቱን ሰጥቶ የተዋጋ የቀድሞ የመከላከያ ሰራዊት አባል ነው። ከጦር ካምፕ በጤና እክል በቦርድ ከተሰናበተ በኋላ ወደ ትውልድ ቀዬው ተመልሶ ትዳር መስርቶ 5 ልጆችን አፍርቷል። ሆኖም የኑሮ ሸክም ጫንቃውን ሲሰብረው ቤተሰቡን ጥሎ እንጀራ ፍለጋ አዲስ አበባ ከገባ ዓመታት ተቆጥረዋል። ዳሩ ግን ከተማዋ የጠበቀችው በባዶ እጇ ነበር። ለዓመታት ያደባው በአንድ ጀንበር የመክበር አባዜ አሁን በገረመው ዕቅድ ውስጥ ብርሃን ፈንጥቆለታል። የጦር ሜዳ ልምዱን ለዚህ የጥፋት ተልእኮ ሊያውሎ ቆርጧል። ቢተው ደግሞ የሕግን ቀዳዳ ጠንቅቆ የሚያውቅ የቀድሞ ፖሊስ ነው። የደንብ ልብስ ለብሶ ሲያገለግል በፈጸመው ከባድ የሥነ ምግባር ግድፈት ከሥራው ከተባረረ በኋላ ኑሮውን በሕገ ወጥ የጨለማ ሥራዎች ላይ የመሠረተ አደገኛ ሰው ነው። የፖሊስን ዩኒፎርም ተገን አድርገው የሚሰሩ ወንጀሎችንና ስልቶችን በሚገባ ስለሚያውቅ ይህ ክፉ ልምዱ ለታሰበው ዘረፋ ትልቅ ቁልፍ እንደሚሆን አሳምኖ አቅርቧል። ከሁሉም በላይ ግን ዕቅዱን ለመፈጸም እንደ እብድ የቸኮለው አያሌው ነው። ከእጅ ወደ አፍ የሆነው የድህነት ኑሮው አንገሽግሾታል። የባልንጀሮቹን ሐሳብ ከሰማበት ቅጽበት ጀምሮ እንቅልፍ ባይኑ አልዞረም። በምናቡ ኪሱ በወርቅና በገንዘብ ሲሞላ እያየ የሚያስረውን ገመድና ወርቁን የሚዝቅበትን ትልቅ ሻንጣዎች አዘጋጅቶ እንደ ተጠመደ ፈንጂ የስልክ ጥሪ ብቻ ይጠብቃል። አሁን 5ቱም በአንድ ጠረጴዛ ዙሪያ ተቀምጠዋል። አይን ላይን ሲተያዩ በውስጣቸው ያለው የሀብት ጥምና የተስፋ እሳት ይነዳል። እያንዳንዱ ሰው በዕለቱ የሚኖረውን ጥብቅ ሚናና ድርሻ ነድፈው አጠናቀዋል። ማጥመጃ ቀናቸው ደግሞ ያቸው የጭርታ ዕለት ሰንበት እሁድ ናት። አሁን የቀራቸው ነገር ቢኖር የድርጊቱን ሰዓት መጠበቅ ብቻ ነው። ጊዜው እየገሰገሰ ነው። የአቶ ኪሮስ የሰንበት እንቅልፍና የነገረመው የስግብግብነት መረብ ሊላተሙ ጥቂት ቀናት ብቻ ቀርተዋል። የካቲት 26 ቀን 2009 ዓ.ም ፀሐይዋ ገና ከምስራቅ ብቅ ስትል ጠዋት በማለዳው አመዴ ማዞሪያ አካባቢ 5 ጥቁር ጥላዎች አረፉ። 5ቱም ግብረአበሮች አስቀድመው ባጠኑትና ከእይታ በተሰወረ ስፍራ ተቀምጠዋል። የአካባቢውን እንቅስቃሴ እንደ አሞራ መቃኘት ጀምረዋል። የገበያ ቀን ባለመሆኑ ሰፈሩ ጭር ብሏል። አልፎ አልፎ የተከፈቱ ጥቂት ሱቆችና ወዲያ ወዲህ የሚሉ የጥበቃ ሠራተኞች ብቻ ይታያሉ። የ5ቱም አይኖች ያረፉት በአንድ የተዘጋ በር ላይ ብቻ ነው። ይህ በር ሲከፈት የድህነት ታሪካቸው አብሮ እንደሚዘጋ አምነዋል። ሆኖም ጊዜው እነሱ እንዳሰቡት አልፈጠነም። ጠዋቱ ነጎደ፣ እኩለ ቀን አለፈ። ፀሐይዋ አናት ላይ ወጥታ ስታቃጥል ያ ጠንካራ ብረት በር እንደተዘጋ ነው። አብዛኞቹ ተስፋ መቁረጥ ጀመሩ። በተለይ አያሌው ያዘጋጀውን ገመድና ሻንጣ እያየ በጭንቀት መቁነጥነጥ ጀመረ። የሁሉንም ልብ ፍርሃትና ትዕግሥት ማጣት ሲወረው፣ ገረመው ግን እንደ በረዶ የቀዘቀዘ እርጋታ ነበረው። የተረበሸ መንፈሳቸውን አረጋግቶ እያንዳንዱ ማድረግ ያለበትን የጥፋት መመሪያ በድጋሚ በጆሮአቸው አንሾካሾኮላቸው። ትዕግሥት ብቻ አላቸው። ልክ ከቀኑ 7 ሰዓት ከ30 ሲል የአንድ መኪና የሞተር ድምፅ የአካባቢውን ጸጥታ ሰነጠቀው። መኪናዋ የወርቅ ቤቱ ደጃፍ ላይ ቆማ ድምጿ ሲጠፋ 5ቱም ሰዎች ትንፋሻቸውን ዋጥ አድርገው አፈጠጡ።
የልባቸው ትርታ ከሩቅ ይሰማል። የመኪናው በር ተከፈተ። ያ ሁሌም የሚያውቁት ግዙፉና ወፍራሙ አካል ከመኪናው ሲወጣ ታየ። አቶ ኪሮስ ግዳይ ናቸው። ሰውየውን ሲያዩ አምስቱም አይኖች በስግብግብነት አበሩ። የሁሉም አይን ወደ ገረመው ዞረ። እንደ ተራበ አውሬ የጌታውን ትእዛዝ እንደሚጠብቅ ውሻ ምልክት ፈለጉ። አቶ ኪሮስ ቀስ ባሉና እርጋታ በተሞላቸው እርምጃዎች ወደ መደብራቸው አምርተው በሩን ከፈቱ። ወደ ውስጥ እግራቸውን እንዳነሱ የገረመው እጅ ወደ ላይ ተነሳ። ያቺ የጥፋት ምልክት ተሰጠች። በቅጽበት አምስቱም እንደተተኮሰ ጥይት፣ ነገር ግን ምንም ድምፅ ሳያሰሙ በፈጠነ እርምጃ ተስፈነጠሩ። ገረመው ከፊት ሆኖ አራቱን አጋሮቹን አስከትሎ ከአቶ ኪሮስ ጀርባ ደረሰ። አቶ ኪሮስ ገና ሱቃቸው ገብተው ማረፍ እንኳን አልጀመሩም። ከጀርባቸው የሰዎችን ኮቴ ሲሰሙ ፊታቸውን አዞሩ። ገና ሱቁ እንደተከፈተ ብቅ ያሉትን እነዚህ 5 ሰዎች ሲያዩ ጥርጣሬ ፊታቸው ላይ አልታየም። ይልቁንም ማለዳ ገበያ ይዘው የመጡ የተለመዱ ደንበኞቻቸው እንደሆኑ ገምተው ያን የሁል ጊዜውን የቅንነት ፈገግታቸውን አሳዩ። ሞቅ ባልና አክብሮት በተሞላበት አንደበት እንግዶቹን ለማስተናገድ የሰላምታ ቃላት መሰንዘር ጀመሩ። ነገር ግን የተጋፈጡት ከገዢዎች ጋር ሳይሆን ከሞት መላእክተኞች ጋር መሆኑን ገና አላወቁም ነበር። የአቶ ኪሮስ ሞቅ ያለ የሰላምታ ፈገግታ በአምስቱ ሰዎች ፊት ላይ ሲያርፍ እንደ በረዶ ቀለጠ። አንዳንዶቹ ሰላምታ ሊመልሱ ቀርቶ ትንፋሻቸው ራሱ የክፋት ነበር። ፊታቸውን ቋጥረው ድምፃቸውን ጎርነን አድርገው መረጃ ደርሶን የመጣን የሕግ ሰዎች ነን በማለት ሊያሸብሯቸው ሞከሩ። በዚህ መሃል የቀድሞ ፖሊስ ቢተው ያን የረከሰ መታወቂያውን ከኪሱ አውጥቶ በመውለብለብ ሱቅ ውስጥ ፍርሃት ሊነዛ ታገለ። ሆኖም አቶ ኪሮስ የፈሪ ልብ አልነበራቸውም። ግዙፍ አካላቸውን እንደ ተራራ አደንድነው ያለምንም መደናገጥ አይን አይናቸውን እያዩ እኔ ሕግ አክባሪ፣ መንግሥትን ፈሪና ግብር ከፋይ ነጋዴ ነኝ። አሁኑኑ ሱቄን ለቃችሁ ውጡ በማለት በቆራጥነት አዘዟቸው። ገረመውና የጥፋት ጓዶቹ የሰውየውን ቆራጥነት ሲያዩ የቃላት ማሸማቀቅ እንደማያዋጣቸው ገባቸው። ፊታቸው ላይ የነበረውን የውሸት ጭንብል ገፈው ጣሉና ወደ አቶ ኪሮስ ተጠግተው ገንዘቡን አውጣ በማለት አፈጠጡባቸው። ይህን ጊዜ አቶ ኪሮስ ንዴታቸው ጣሪያ ነካ። ላባቸውን ጠብ አድርገው ካፈሩት ሀብት ላይ ለእናንተ ለሌቦች አንዲትም ሳንቲም አልሰጥም በማለት አስረግጠው ተናገሩ። ይሄኔ ነበር የክፋት አጋንንት የተለቀቀው። ቃሉ ካፋቸው ገና ሳይወጣ አምስቱም እንደ ተራበ ጅብ በአንድ ጊዜ ሰፈሩባቸው። ድንገት ተስፈንጥረው ያን ግዙፍ አንገታቸውን አነቁት። የአቶ ኪሮስ ከባድ አካል ሚዛኑን ስቶ በከባድ ድምፅ ወለሉ ላይ ተዘረረ። ጨዋታቸው አፍትልኮ እንዳይወጣና የአካባቢውን ጥበቃዎች እንዳይጠራ የጨካኞቹ እጆች አፋቸውና አፍንጫቸው ላይ ተተከሉ። ትንፋሽ አሳጧቸው። አያሌው ያዘጋጀውን ገመድ አውጥቶ እጅና እግራቸውን ከጀርባቸው ጠፈረው። አቶ ኪሮስ ግዙፍ ቢሆኑም የአምስት ሰውን የሞት ፍልሚያ ብቻቸውን መመከት አልቻሉም። መሬት ላይ እንደወደቁ አምስቱ አውሬዎች በጭካኔ ደበደቧቸው። ሱቁ ውስጥ የህመምና የጭካኔ ድምፅ ብቻ ነገሰ። ያ ደግና ሩህሩህ ሰው ጭንቅላታቸው በደም ተነከረ። ወለሉ ቀላ። ጥቂት አየር ፍለጋ ሲንፈራገጥ የነበረው ግዙፉ አካል ቀስ በቀስ እየደከመ መጣ። በመጨረሻም የሕይወት ትንፋሻቸው ተቋረጠ። አምስቱም ነፍሰ ገዳዮች በደም የተጨማለቀውን የአቶ ኪሮስን አስክሬን በወደቀበት ትተው እርስ በርስ እየተገፋፉ ጓዳ ወዳለው ግዙፍ የወርቅ ካዝና ተንደረደሩ። ነገር ግን የብረቱ ካዝና በጽኑ ተቆልፏል። ለመክፈት ታገሉ፣ ሞከሩ፣ ግን አልተንቀሳቀሰም። ይህኔ የገረመው የሰላ አእምሮ ሠራ። ለሳምንታት ሱቁን ሲሰልል አቶ ኪሮስ የካዝናውን ቁልፍ ከወገባቸው ላይ ካለ ሰንሰለት አውልቀውት እንደማያውቁ አስተውሏል። ያለምንም ርኅራኄ ፊቱን አዙሮ በደም ወደ ተለወሰው የአቶ ኪሮስ አስክሬን ተመለሰ። ሞቶ ወደ ተጋደመው ሰውነት ጎንበስ ብሎ ገና ያልቀዘቀዘውን ወገባቸውን ዳሰሰ። ቀዝቃዛው የብረት ሰንሰለት በእጁ ገባ። ከተንጠለጠሉት በርካታ ቁልፎች መሃል በቅኝቱ ወቅት በደንብ የለየውን የካዝና ቁልፍ መዞ አወጣና በጉጉት ወደሚርበደበዱት ጓደኞቹ ተመለሰ። ቁልፉን እንዳዩ ከገረመው እጅ ላይ እንደ አሞራ መንጭቀው ወሰዱት። ቁልፉ ወደ ቀዳዳው ገብቶ ሲዞር የሚል የብረት ድምፅ ተሰማ። የካዝናው ከባድ የብረት በር ወለል ብሎ ሲከፈት ውስጡ የታመቀው ወርቅና ብር በአምስቱ ገዳዮች ላይ አብረቀረቀ። እንደ ተራባ አሞራ ተሻምተው እጃቸውን ወደ ካዝናው ውስጥ ሰደዱ። አንዳቸው ከአንዳቸው እየተጋፉ የአቶ ኪሮስን የዕድሜ ልክ ድካምና ላብ በእፍኝ እየዘገኑ ማውጣት ጀመሩ። በአፍታ ጊዜ ውስጥ ያ ጠብታ ደም ያረፈበት የእብነ በረድ ወለል በወርቅና በብር ተጥለቀለቀ።
አንገት የሚያስጌጡ ማራኪ ሀብሎች፣ ክብደት ያላቸው የእጅ ብራስሌቶች፣ ዓይን የሚማርኩ የጣት ቀለበቶች፣ የእግር አልቦችና የፀጉር ወለባዎች እንዲሁም ከባድ የወርቅ ቀበቶች እንደ ተራራ ተከመሩ። ያ ብቻ አልነበረም። ገና ያልተቀረጹ ንጹሕ የወርቅ ድንጋዮች፣ ውድ አልማዞች፣ የከበሩ ማዕድናት፣ የወርቅ ሰዓቶችና ብርቅዬ የወርቅ ሳንቲሞች ከካዝናው እየፈለቁ እንደ አሸዋ ተረጩ። ዘራፊዎቹ ይህንን ሁሉ ሀብት በክብደት መዝኖ በትክክል ለማካፈል ጊዜም ሆነ ትዕግሥት አልነበራቸውም። በዓይን እያሰሉ በግምት እየመደቡ የቅርጫ ሥጋ እንደሚከፋፈል አረመኔ የድህነት ማካካሻቸውን መከፋፈል ያዙ። ይህ ሁሉ የሀብት ክፍፍል ግርግር ሲካሄድ ከጥቂት እርምጃዎች ባሻገር በግፍ የተገደሉት የአቶ ኪሮስ አስክሬን በዝምታ ተጋድሟል። ትኩሱ ደማቸው ወለሉን አቋርጦ እየፈሰሰ መርጋትና መድረቅ ጀምሮ ነበር። እኛ ክፉ እጆች በአንድ በኩል የሚያንጸባርቀውን ወርቅ ሲቆጥሩ፣ በሌላ በኩል የሰውየው ደም ምስክር ሆኖ ይጮህ ነበር። ወርቁን ተካፍለው እንዳበቁ ስግብግብ ዓይናቸው ያረፈው በካዝናው ውስጥ በነበሩት የገንዘብ ኖቶች ላይ ነበር። የተከመረ የሀገር ውስጥ ብር፣ የውጭ ሀገር ዶላርና ዩሮ፣ ታሪካዊ የሆኑ ብሮች እና ሌላው ቀርቶ ሰዎች በአደራ ያስቀመጧቸውን ጥሬ ገንዘቦች ሳይቀር ጠራርገው ኪሳቸው አስገቡ። ይህን ሁሉ አድርገው ሬሳ አጋድመው አንዳቸውም ፊታቸው ላይ የጸጸት ወይም የሐዘን ጠብታ አይታይም ነበር። ይልቁንም ታላቅ ጀብዱ እንደፈጸመ ጀግና አንዳቸው የአንዳቸውን ፊት እያዩ በድል አድራጊነት ስሜት በስግብግብ ፈገግታ ይሞላቀቃሉ። ዕቃቸውን ሸክፈው ቢጨርሱም በብርሃን መውጣቱ አደጋ መሆኑን ጠንቅቀው ያውቃሉ። ስለዚህ ከሞተው አስክሬን ጋር ሱቅ ውስጥ ታገሱ። ሰዓቱ ሄደ። ፀሐይ ዘቅዝቃ የጨለመው ካባ መርካቶን ሲሸፍናት ከምሽቱ 3 ሰዓት ከ30 ሆነ። አሁን ለመውጣት ትክክለኛው ጊዜ መሆኑን አመኑ። በአስቸኳይ ታክሲ ያስጠሩ። በደምና በወንጀል የረከሰውን ነገር ግን በወርቅ የከበደውን ሻንጣቸውን ተሸክመው የሞት ድባብ ካጠላበት የወርቅ ቤት እንደ ጥላ ሾልከው ወደ ጨለማው ተቀላቀሉ። ከደጅ ያለው የመርካቶ ድባብ በጨለማ ተውጧል። ጥበቃዎቹ ወዲያና ወዲህ እያሉ አካባቢውን ሲቃኙ ዓይናቸው በአቶ ኪሮስ የወርቅ ቤት ላይ አረፈ። አቶ ኪሮስ ቀን ላይ ወደ ሱቃቸው ሲገቡ እንጂ ሲወጡ ያየ ማንም አልነበረም። እውነት ነው፣ አንዳንዴ ሲደክማቸው ሱቃቸው ውስጥ ሸለብ እንደሚያደርጋቸው ጥበቃዎቹ ያውቃሉ። ነገር ግን ሰዓቱ ገፍቶ ጨለማ ሲወድቅ የሱቁ በር እንደዚህ ገርበብ ብሎና ተከፍቶ አድሮ አያውቅም። የጥበቃዎቹ ልብ በጥርጣሬ መምታት ጀመረ። ቀስ እያሉ ወደ በሩ ተጠጉ። አቶ ኪሮስ፣ አቶ ኪሮስ እያሉ ደጋግመው ተጣሩ። ምላሽ አልነበረም። ከውስጥ የሚሰማው ጸጥታ የሰላም ሳይሆን የመቃብር ቦታ አይነት ጸጥታ ነበር። ጥርጣሬያቸው ወደ ፍርሃት ሲቀየር የተደናገጡት ጥበቃዎች ያንን ገርበብ ያለ የብረት በር በኃይል ገፍተው ወደ ውስጥ ዘለቁ። ወለሉ ላይ ያዩት ትዕይንት ግን ለዘላለም ከአይምሯቸው የማይጠፋ አሰቃቂ የደም ጎርፍ ነበር። በዚህ ሰዓት እኛ 5 የሞት መላእክተኞች በየአቅጣጫው ተበታትነው በደም የረጠበውን ሀብት ታቅፈው የሀብታምነት ሕልማቸውን ማለም ጀምሯል። ከአምስቱ አንዱ የሆነው መኮንን ከባድ ሻንጣውን ተሸክሞ ቤቱ ገብቷል። በሕይወት ዘመኑ አይቶት የማያውቀውን ሀብት በፊቱ ዘርግቶ ሲያወጣና ሲያወርድ አድሯል። በዕለቱ ከካዝናው ከተዘረፈው 465,000 ጥሬ ብር ውስጥ የራሱ ድርሻ የሆነው 93,000 ብር ከፊቱ ተቀምጧል። ይህ ግን የሀብቱ ትንሽዬ ጫፍ ነበር። የውጭ አገር ገንዘቦች፣ ዶላርና ዩሮ እንዲሁም በኪሎ የሚመዘነው ወርቅና አልማዝ ሲታሰብ በአንድ ጀንበር በቀላሉ የማይገመት የሀብት ማማ ላይ እንደወጣ ተሰማው። ይህን እያሰበ በስግብግብነት የተሞላው አእምሮው ቀጣዩን ዕቅድ ነደፈ። ጠዋት ላይ ሚስቱን ጠርቶ ከተዘረገፈው ሀብት ላይ በርከት ያለውን ወርቅ ዘግኖ በእጇ ላይ አኖረው። ሚስቱ ዓይኗን ማመን አቅቷት የተደራረበውን ወርቅ እያየች ይህን ሁሉ ከየት አመጣኸው ስትል በድንጋጤ ጠየቀችው። መኮንን ግን አንደበቱ ሳይንተባተብ ፊቱ ሳይለወጥ በርካሽ አግኝቼ ላተርፍበት የገዛሁት ነው አላት። እንደተባለችውም ታዋቂ ወደሆኑ የወርቅ ቤቶች እየሄደች አስመዝና እንድትሸጥና ብሩን ቆጥራ እንድትቀበል አዘዛት። የዋዋ ሚስትም የባሏ እጅ በንጹሕ ሰው ደም መታጠቡን ሳታውቅ ቃሉን አምና ተቀበለች። ብዙም አልቆየችም። ያንን በደም የተጨማለቀ ወርቅ ሽጣ 700,000 ጥሬ ብር በአዲስ ኖት ቆጥራ መታ እጁ ላይ ያስረከበችው። መኮንን ያንን ሁሉ የደም ገንዘብ ሲያይ የሠራው ግፍ ጠፍቶት የድህነት ዘመኑ ለዘላለም ያበቃለት መሰለው። የአቶ ኪሮስ ደም ገና ሳይደርቅ 5ቱ ዘራፊዎች በየፊናቸው ያገኙትን የደም ገንዘብ ሕጋዊ ለማስመሰል የየራሳቸውን የሩጫ መንገድ ጀመሩ። መኮንን በአዲስ አበባ አልተረጋጋም። ወዲያውኑ ባህር ዳር ወደሚገኘውና የበርበሬ ነጋዴ ወደ ሆነው ወንድሙ ስልክ ደወለ። ለጥብቅ ጉዳይ
በአስቸኳይ እፈልጋለሁ በማለት በማግስቱ ማለዳውን ወደዚያው ገሰገሰ። እጁ ላይ ካለው በደም የተለወሰ ወርቅ መሃል 3 የሚያማምሩ የወንድ ቀለበቶችን መርጦ ለወንድሙ በስጦታ መልክ አበረከተለት። ወንድሙም የነገሩን ስውር ሴራ ሳያውቅ ለስጦታ ማካካሻ ይሆን ዘንድ 13,000 ጥሬ ብር ቆጥሮ ለመኮንን አስረከበው። በሌላ በኩል የዚህ ሁሉ ሴራ ጠንሳሽ የሆነው ገረመው የሰው ላብና ደም የገባበትን የዘረፋ ሀብት በአንድ ጊዜ ወደ ንግድ ለመቀየር ስልት ዘየደ። ወዲያውኑ የወንድሙ ልጅ ዘንድ ደውሎ በስሙ አዲስ የአይሱዙ ጭነት መኪና ሊገዛለት እንዳሰበ ነገረው። ወጣቱ ይህንን ያልታሰበ የምሥራች ሲሰማ በደስታ እያበደ በሐሳቡ ተስማማ። ቃሉን ጠብቆ አዲስ አበባ ሲደርስ አጎቱ ገረመው የሰው ሕይወት የጠፋበትን ገንዘብ ከፍሎ መኪናውን ገዝቶ ሁሉንም ነገር አጠናቆ ጠበቀው። አይሱዙዋ ሞተሯን እያተራመሰች ሥራ ጀመረች። የቀድሞ ፖሊስ ቢተው ደግሞ ያንን ሁሉ ከባድ ሻንጣ ተሸክሞ ወደ ትውልድ አገሩ ደሴ ወላጅ አባቱ ቤት ዘንድ ተጓዘ። የያዘው ሀብት ቀላል አልነበረም። 440 ንጹሕ የወርቅ ጌጣጌጦች፣ 1 ኪሎ ግራም የሚመዝኑ የብር ጌጦች እና ታሪካዊ የሆኑ በርከት ያሉ ብሮች በሻንጣው ታምቀዋል። ይህን ሁሉ ሀብት ደብቆ ከቡና ማሳው ያገኘ አስመስሎ ጥቂት ገንዘብ ይዞ ወደ መሃል ተመለሰ። አምስቱም የፈለጉትን ያገኙ፣ ያሰቡት የሰመረላቸውና ከሕግ እይታ ያመለጡ መስሏቸው የሀብታምነት ኑሯቸውን ማጣጣም ጀመሩ። ነገር ግን የሰው ደም በከንቱ ፈሶ አይቀርም። በመርካቶ የአቶ ኪሮስ የወርቅ መደብር ፖሊስ ወንጀሉ ከተፈጸመበት ስፍራ ደርሶ አካባቢውን በቁጥጥር ስር አዋለ። ፖሊሶቹ ወለሉ ላይ ያዩት አሰቃቂ የነፍስ ግድያና የተከፈተው ባዶ ካዝና የወንጀሉን ግዙፍነት ያመለክት ነበር። በጥንቃቄ በተደረገ ማጣራት የጠፋው ንብረትና ወርቅ ግምት ከ10 ሚሊዮን ብር በላይ መሆኑ ተረጋገጠ። ይህ ተራ ወንጀል አልነበረም። በረቀቀ ስልት የተፈጸመ የወንብድናና የግድያ ድርጊት ነው። ጉዳዩን የያዙት መርማሪ ዋና ሳጅን ሲሳይ ተሾመና የሚመሩት የፖሊስ ቡድን እንቅልፍ አልባ ሌሊቶችን ማሳለፍ ጀመሩ። ፈለጉ። የጠፋውን የዘራፊዎቹን አሻራ ለማግኘት የተጓዙት መንገድ እጅግ ፈታኝና አድካሚ ነበር። በአቶ ኪሮስ መደብር ውስጥ የተፈጸመው አስከፊ ግድያ መርካቶን ብቻ ሳይሆን መላው የከተማውን የፖሊስ መምሪያ በከፍተኛ ንቃት አጥለቀለቀው። ዋና ሳጅን ሲሳይ ተሾመ ወንጀሉ በተፈጸመበት ቦታ ሲደርሱ አጥፊዎቹ ስራቸውን በጥንቃቄ ለመስራት ቢሞክሩም በካዝናው እጀታዎችና በደም የተጨማለቀው ወለል ላይ የተዋቸው ከፊል አሻራዎችና መረጃዎችን በሰላ ዓይናቸው ተመለከቱ። ይሁን እንጂ ወንጀለኞቹን በቀጥታ የሚያሳይ የፎቶ መረጃ ወይም ምስክር በወቅቱ አልነበረም። ዋና ሳጅን ሲሳይ በሰጡት ጥብቅ ትዕዛዝ መሠረት በከተማዋ የሚገኙ ሁሉም የወርቅ ንግድ ቤቶች፣ የባንክ ተቋማትና የድሮ ወርቅ ገዢዎች በሚስጥር ክትትል ስር ውለዋል። መርማሪው በግልጽ ወንጀለኞቹ የሰው ደም የጠጣውን ወርቅ ይዘው ለረጅም ጊዜ መደበቅ አይችሉም፣ ገንዘብ ለማድረግ ሲሉ ወደ ገበያ ማውጣታቸው አይቀርም ሲል ተናገረ። ቀናቶች አለፉ። በመጨረሻም ከቀናት በኋላ አንድ ወሳኝ ጫፍ ተገኘ። በፒያሳ አካባቢ የሚገኝ አንድ አንጋፋ የወርቅ ነጋዴ ማንነቱ ባልታወቀ ሰው ከወትሮ የተለዩና በታሪክ የሚታወቁ ልዩ የወርቅ ጌጣጌጦች ገበያ ላይ ለመሸጥ እየሞከረ ነው የሚል ጥቆማ ለፖሊስ ተሰጠ። ዋና ሳጅን ሲሳይ ወዲያውኑ መረባቸውን ዘረጉ። ወርቁን ለመሸጥ የሞከረውን ግለሰብ ዱካ ተከትለው ሲሄዱ ክሩ ወደ መኮንን ደረሰ። ፖሊስ መኮንንን በቁጥጥር ስር አውሎ ጥብቅ ምርመራ ሲያደርግበት ግለሰቡ መጀመሪያ ላይ ራሱን ነፃ ለማድረግ ቢሞክርም በቁጥጥር ስር ውሎ ከባድ ምርመራ ሲደረግበት ግን መቋቋም አቅቶት ራሱን አሳልፎ ሰጠ። መኮንን የሴራው መሪ ገረመው ታዬ መሆኑን እንዲሁም ተካልኝ፣ ቢተውና እያለው የተባሉ ግለሰቦች አብሮት እንደነበሩ ተናዘዘ። በዚህ መረጃ መሠረት ዋና ሳጅን ሲሳይ የሚመራው ሰራዊት አዲስ የጭነት መኪና ገዝቶ የነበረውን ገረመው ታዬን፣ ወርቁን ይዞ ወደ ደሴ የሸሸውን የቀድሞ ፖሊስ ቢተውንና ሌሎች አጋሮቹን በተቀናጀ መብረቃዊ በሆነ አድማ ከሰፈሩበት ቦታ ወጣቸው። የደም ዋጋ የሆነው የዕድሜ ልክ ሀብትም ተሰብስቦ በማስረጃነት ተያዘ። የዘራፊዎቹም ሕልም በዛው አከተመ። ጉዳዩ የፌዴራል ከፍተኛ ፍርድ ቤት የወንጀል ችሎት አመራ። የፌዴራል ዋና አቃቢ ሕግ ተከሳሾች ገረመው ታዬ የሴራው ተባባሪ፣ ተካልኝ የቅርብ ባልንጀራና ተባባሪ፣ መኮንን የቀድሞ የመከላከያ ሰራዊት አባል፣ ቢተው የቀድሞ ፖሊስ፣ አያሌው ተባባሪ። ተከሳሾቹ በኢትዮጵያ የቀን አቆጣጠር የካቲት 26 ቀን 2009 ዓመተ ምህረት እሁድ ዕለት መርካቶ በሚገኘው የአቶ ኪሮስ ግደይ የወርቅ መደብር ላይ ቅድመ ዝግጅት በማድረግ ካዝናውን ሰብረው
ከ10 ሚሊዮን ብር በላይ የሚገመት ወርቅ፣ አልማዝና ገንዘብ በመዝረፍ ድርጊታቸውን ለመደበቅ ሲሉ ንጹሐኑን ባለሱቅ አቶ ኪሮስ ግዳይን አንቀው በመግደል ከባድ የዝርፊያና የግድያ ወንጀል ፈጽመዋል የሚል ክስ ተመስርቶባቸዋል። ፖሊስ በተቀናጀ ኦፕሬሽንና በሰነድ ወይም በወርቅ ሽያጭ የገንዘብ ዝውውር ማስረጃዎች፣ በፎሬንሲክ አሻራዎች ተከሳሾቹ ወንጀሉን መፈጸማቸውን ያለ ጥርጥር አረጋግጧል። ተከሳሾቹ ያቀረቡት የመከላከያ ክርክር አቃቤ ሕግ ያቀረበውን አሳማኝ ማስረጃ ማስተባበል አልቻለም። ፍርድ ቤቱም ተከሳሾቹ በፈጸሙት አስከፊ የሰው ግድያና የቡድን ዝርፊያ ወንጀል ከሕግ አንጻር ጥፋተኛ ሆነው አግኝቷቸዋል። በመሆኑም በወንጀል ሕግ ድንጋጌዎች መሠረት አምስቱም ተከሳሾች እያንዳንዳቸው በዕድሜ ልክ ጽኑ እስራት እንዲቀጡ ተወስኗል። የተዘረፈው ሀብትና ንብረት ተሰብስቦ ለሕጋዊ ባለቤቶች እንዲመለስ ተደርጓል። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ ወንጀል ታሪክ ከጅምሩ እስከ ፍጻሜ የሆናችሁ አብራችሁን ስለተከታተላችሁን ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።